የልደታ ማርያም እናቴ እናቴ ነይ ከልጅሽ ጋራ ሁሌም በሕይወቴ ነይ ከልጅሽ ጋራ ሁሌም በሕይወቴ የልደታ ማርያም እናቴ እናቴ ነይ ከልጅሽ ጋራ ሁሌም በሕይወቴ ነይ ከልጅሽ ጋራ ሁሌም በሕይወቴ በደሌ ጥግ የለው ክፉ ነው ምግባሬ ሁሌ ማሳዘን ነው የዕለት ተግባሬ የውዳሴሽ ጣዕም ይፍሰስ በሕይወቴ በክፍሽ አኑሪኝ እንደ ልጅ። ሰላም ጤና ይስጥልኝ ቤተሰብ፣ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ያላችሁበት የዓለም ዳርቻ ይብዛልኝ። ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። የተዋህዶ ልጆች እንኳን ለእመቤታችን ለቅድስት ድንግል ማርያም የልደት በዓል አደረሳችሁ አደረሰን። መልካም በዓል ይሁንላችሁ የኔ ወዶች ማለት ነው። እንግዲህ ዛሬ ምን አስባ ነው ልጅቷ ደግሞ ሽምብራ ይዛልን የመጣችሁ ልትሉ ትችላላችሁ። ምን እንዳሰብኩ እንግዲህ ማስረዳችሁ ይሆናል። ግን ምን ያሰብኩ ይመስላችኋል? እስኪ ገምቱ። ምን እያሰበች ነው? ሽምብራ። እዚህ ደግሞ ምስር አለ። እንግዲህ መገመት አይከብዳችሁም ብዬ አስባለሁ። ሰው ባለው ነው። ዛሬ ልደታ ስለሆነች ለምን እውነት ለመናገር ትላንትና ነው ሰውዬን ሱቅ መሄድ እፈልጋለሁ ይዘኝ ሄድ ስለው እዚህ ቅርብ ቢጋላ የምትፈልጊው ካለ እዛ ማምጣት ትችላለሽ አለኝ ማለት ነው። እኔ እሸት ላመጣ ነበር፣ በቀሎ እሸት አምጥቼ ከዛ ሽምብራ ጋር ምናምን ቀላቅዬ ላዘጋጅ ነበረ። እሺ አልኩት። ሄድኩኝ። እንግዲህ ያኛውን የፈረንጁን ሽምብራ አገኘውን፣ ነጩን፣ እሱን አልፈለኩትም ነበረ። ይሄኛውን ሽምብራ እየመጣሁ ከዛ ደግሞ ድፍን ምስር ማለት ነው ተለቅሞ የተዘጋጀ ድፍን ምስር እዚህ ጋር አለኝ። በቅድሚያ አዘጋጅቼዋለሁ። እዚህ ደግሞ እንደምታዩት ሽምብራ አለኝ። ሽምብራው እንግዲህ ሽምብራዬን ለቅለቅ አድርጌ እዚህ ውሃ ጥጃለሁ ለሽምብራ ማለት ነው። ቅድሚያ ሽምብራው መሰለኝ ቶሎ የማይበስለው ምስሩ ቶሎ ይበስላል ብዬ እንደዛ ነው ያሰብኩት። አላውቅም እንግዲህ እና ወጉ አይቅርቢ ብዬ በዓል ላስመስለው ነው ቤት ምን ማለት ነው። እና ምን ታስባላችሁ እናንተ? እስኪ ጎራ በሉ ቁም ነገር። እዚህ ደግሞ እንደምታዩት ዱቄት አንጥቼ ነበረ፣ ዳቦ አውክቻለሁኝ አንዴ መልሼ፣ ከዛ ሁለተኛ ኩፍ ሲልልኝ ወደ መጋገር እገባለሁ ማለት ነው። ዱቄት እዚህ ቤት ነጭ ዱቄት ምናምን ስለማያመጡ የስንዴ ዱቄት ነው ያለው ለኩብስ፣ እሱ ነው የሚጠቀሙትኝና በዛውም ዱቄት ማመጣው ዳቦ መጋግራለሁ። ከሰዓት በኋላ ጎራ በሉ ወደ እኔ ቤት ማለት ነው። እና እንግዲህ ሽምብራችንን ለቅለቅ እናድርግና አብረን እንጣድ እስኪ። በተለይ የገጠር ልጆች ገጠር ተወልደን ያደግን ማለት ነው ግንቦት ተማሪ ምን ያህል ደስ እንደሚል እንግዲህ ከገጠር ልጆች የሚበልጥ ጣዕሙን የሚያውቀው ሰው የለም። በጣም ነው ደስ የሚለው። እንሳል ነበር እንግዲህ ለሳምንት የደገሳን ጎረቤት ተሰብስቦ ጠላው ሁሉ ነገር አለ። ሲሳል እኛም እንሳል ነበረ። ሻል እናመጣለን፣ ሳር እናጭዳለን፣ እንጨት እንሰብራለን። ያው በልጅነት ከኛ የሚጠበቀውን ነገር እንሳል ነበረ። እግዚአብሔር እንግዲህ ሀገራችንን ሰላም አድርጎልን እኛም ከስደት ተመልሰን ልደታችን ነው እያልን ለማክበር በደጇ ለማክበር ያብቃ። በስደት ቢሆን እንግዲህ ያው በዓሉን ላለመርሳት ለማሰብ እየሞከርን ነው አለ ማነው ስሙ ጠፋብኝ። እና እኛም እየሞከርን ነው። ይሄን ይመስላል እንግዲህ ሽምብራው። ቅድሚያ ሽምብራዬን እጥድና ከዛ ወደ ዳቦ ይሄዳለሁ ማለት ነው። ዳቦዬን እሳቱን እስከ መጨረሻ ድረስ ቀንሼ ስራዬን እየሰራሁ ምስሩን ትንሽ አቆየዋለሁ። ምስሩ ቶሎ ይበስላል ብዬ አስባለሁ። እንግዲህ የማያ ነገር አላውቅም። እውነት ለመናገር እኔ አሁን ምስርና ሽምብራ ንፍሮ በእርግጥ ሽምብራም ሆነ ምስር ከስንዴ ጋር ይቀላቀላል።
ግን ሁለቱ በአንድ ላይ አይቻል አቅም ያው ባለው ነው እንግዲህ እዚህ ሀገር የተገኘውን ነው ብዬ ነው እንጂ አይቻል አቅም እንጃ አለ። ግን ይመስላችኋል እኔ የማደርገው ነገር ይኖራል? ሽምብራና ምስር ያው የተገኘውን እንግዲህ ያለውን መሞከር ነው። እና ቤተሰብ ያልሆናችሁ ደግሞ ሰብስክራይብ ያደረጋችሁ አበረታቱ። ለእናንተ ባይጠቅማችሁ ለእኔ ይጠቅመኛ። ቤተሰቦች ደግሞ ላይክ ሼር ያደረጋችሁ ቪዲዮውን እስከ መጨረሻው ማየት እንዳትረሱ። እዚህ ደግሞ እንግዲህ ምስሬን አምጥቻለሁኝ፣ ዳቦዬን መልሻለሁ። ሁለተኛው ኩፍ ሲል መጋገሪያ ላይ፣ ሶስተኛውን መጋገሪያ ላይ እዛው ላይ ኩፍ እንድል ነው የማደርገው ማለት ነው። ምክንያቱም ክፍትፍት ያለና ቆንጆ ዳቦ እንዲሆንልኝ። እንግዲህ ውሃ ሲፈላ ደግሞ እዚህ ሽምብራዬን አስገብቻለሁ። እንደምታዩት እንግዲህ ምን አይነት እንደሚሆን አብራችሁ ልታዩት ነው። ቆንጆም ከሆነ ደስ ይላል፣ ካልሆነ የምናየው ይሆናል። ያው ምናልባት ባል ከመጣ እንዳትመልሱብኝ እሺ። ባለሙያ አይነት ነው ማለት ነው። አዎ ኮሜንታችሁ ላይ ማለት ነው ቆንጆ ነው ደስ ይላል ምናምን ብላችሁ ነው ኮሜንት ያለባችሁ። አይታወቅም፣ ምናልባት በዛው ቢመጣ ልትመልሱብኝ ስለምትችሉ ቅድመ ጥንቃቄ እየሰጠኋችሁ ነው ያለሁት። እንዴ እናንተ ቶሎ ሊበስል ነው እንደ ሽምብራው ራሱ። ኧረ ግራ ገባኝ ቤተሰብ። ማንኛው ቶሎ እንደሚበስል ራሱ ነው እኮ አላወኩም። ስንዴ ለምሳሌ ስንዴና ሽምብራ ሲሆን ስንዴው መጀመሪያ በስሎ ሽምብራው ትንሽዬ ብትን ይደረግበት ነበረ። ይሄ ግን አልገባኝም እንዴት እንደሆነ ራሱ አላውቅም። ስራው እንግዲህ ዳቦዬን ደግሞ በእንደዚህ አይነት ሁኔታ መጋገሪያ ላይ አድርገዋለሁ ማለት ነው። እኔ በመጥበሻ ነው መጋገረው። መጥበሻ ስላችሁ ጉድጉዳ ያለ መጥበሻ ላይ አይደለ፣ በእሱ ማለት ነው። ልክ እንደ ድፎ ዳቦ ነው የሚሆነው። እንግዲህ ስራ አውጣው እስከዛሬ ሲጋገር ቆንጆ ዳቦ ነው የሚወጣው። እና ጥቅል ጎመን ወይም ከስ ካላችሁ እናንተ እሱን መጠቀም ትችላላችሁ። ታችሁንም ላውንም እሱን ማልበስ ትችላላችሁ። እኔ ግን ሁለቱም የለም ቤት። ስለዚህ ዘይት ቀብቼ ዱቄት በተን አድርጌ መጥበሻውን ባሁ ደፍቼ ካራገፍኩ በኋላ እንግዲህ ሁለቴ ኩፍ ብሎ ሶስተኛውን እዛው መጥበሻዬ ላይ ኩፍ እንድል ነው የምፈቅድለትኝ። ከዛ ትንሽ ኩፍ ማለት ሲጀምር እሳቱን በደንብ ቀንሼ እንዳያር ምን እንዳይል ለማብሰል ወደ ማብሰል እጀምራለሁ ማለት ነው። እንግዲህ የዛሬው ሙያዬን አላውቅም እስከዛሬ፣ ግን እግዚአብሔር ይመስገን ቆንጆ ዳቦ ነው የሚወጣው። በዲስትም በምንም በጋግረው ቆንጆ ነው የሚሆነው። አብረን የምናየው ይሆናል። እንደምታዩት እንግዲህ ኩፍ ስላለልኝ እሳቱን ቀንሼ አብርቼዋለሁ። ከዛ እሳቱ ደግሞ በጣም የተቀነሰ ስለሆነ ኩፍ እያለ ነው የሚሄደው። ከድኛለሁ ለ30 ደቂቃ ወይም ለ25 ደቂቃ። በፍጹም አልከፍተውም አላየውም። በቃ እንደዚህ ብሎ ለ30 ደቂቃ ይቆያል። ከዛ እንግዲህ አብረን የምንገለብጠው ይሆናል ማለት ነው። ርኩሰት የሌለባት እርግማን የሌለባት ንጽሕት ወርቅ ሆና ቅድስት ድንግል ማርያም ተወለደች።
ደስታ ኮነ በእንተ ልደታ ለማርያም